እኔ ግን ማለት ነው ዝም ብዬ ሳስበውና ስረዳው አብርሃም ዳኒ ከፊቱ ሲቆም የሚቀይረው ነገር አለ። በእውነት ምክንያቱም ሰሞኑን አብርሃም ማለት ዳኒ ባልነበረበት ሰዓት ፊቱ ፈታ ያለ ነው። ይህን ያክል እንዲህ ድብዝዝ አይልም። አሁን ባለፈው ከሩታ ጋር ለመዝናናት የሄዱ ጊዜ ደህና ነበር አይደለ? በእርግጥ ከካሜራ ጀርባ ካሜራ የሌለ መስሎት ደህና ነበር መጀመሪያ። ከዛ ካሜራ አለ ሲባል ትንሽ ደብዘዝ አደረገው ፊቱን። ዳኒ ሲመጣ ጭራሹኑ ደክሞት ተቀመጠ ማለት ነው። ስለዚህ ዳኒን ፊት ለፊት ሲያየው አብርሃም የሚያፈዘው ነገር አለ። እውነት ለመናገር በጣም ብዙዎች እንደሚሉት ሩታን ሽፋን እያደረጉ በእሷ እያስመሰሉ በጣም ብዙ ሰዎች ከአብርሃም ላይ እጃቸውን እየሰደዱ እየተሰማኝ ነው። እንግዲህ ያው ሰሞኑን እንደምናየው ከሆነ አብርሃም ሁለት አብርሃም ነው የምናስተናግደው። አንዴ ደብዘዝ ይላል፣ አንዴ ደግሞ ለመሳቅም ይሞክራል ማለት ነው። እና ወሰድም መለስም የሚያደርገውን አብርሃም ነው እየተከታተልን ያለ ነው። መቼ እንደሚያበቃ ባናቅም ማለት ነው። መቋጫው መቼ ነው የሚሆነው? በጣም ከባድ ነገር ነው። ሰላም ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ የኔ ውዶች? ሰላማችሁ ብዝት ትርፍ ይበልልኝ ውዶችዬ። እንግዲህ ይህን ቪዲዮ የምታዩ በሙሉ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ስለምታበረታቱኝም ሁሌ ከጎኔ ስለምትሆንም አመሰግናለሁ። እና ማለት ነው ቅድም ያምን ማን ነበረ ጫታሙ ሩታን ይቅርታ ጠይቃለሁ ምናምን ብሎ ቪዲዮ ሰርቶ ነበር። እኔም ሰርቼ ነበርና ያው በኮሜንት አይቻችኋለሁ። ሩታ ስልክ ያላችሁ ሰዎች ደውላችሁ እንድትጠነቀቅ ንገሯት እያላችሁ ነበረ ማለት ነው። እና በነገራችን ላይ አብዛኛውን በቲክቶክ ያሉ ሰዎች ሩታን ያገኟታል። እንደዚህ አይነት ምክር ይሰጧታል ማለት አይሰጧትም ለማለት ይከብዳል። ሊሰጧት ይችላሉ፣ ተጠንቀቂ ሊሏት ይችላሉ ማለት ነው። ማለት እሷ ሰው ስላላት ብቻ እኮ አይደለም ቤተሰብ። አሁን ለምሳሌ ሩታን እኛ ተጠንቀቂ ስላልናት አይደለም፣ ከደረሰባት ነገር ግዴታ እኮ መማር ይጠበቅባታል አይደለ? እንዴት ነው ዝም ብላ በመከራ አልፋ አሁንም ጠላቶቿን ወስዳ ከዛ ቤት የምታጉር ከሆነ በጣም ከባድ ነው የሚሆነው። ስለዚህ ሰው ስለመከራት ስላልመከራት ሳይሆን ሩታ በራሷ ተምራ እንዴት የእሷን ጠላቶች መመለስ እንዳለባት ልታውቅ ይገባል ብዬ ነው የማስበው። ከዛ በተረፈ ደግሞ እውነት ነው ስልክ የምታውቁ ሰዎች ምናልባት እሷ ያልገባትን እንዲገባት ብታደርጓት፣ የምሬን ነው። አላስፈላጊ ሰዎች እነከሌ ብላችሁ በግልጽ ብትነግሯት በጣም ደስ የሚል ነገር ነው። ለምን ሩታ የሆነ ጊዜ ላይ ትሸወዳለች። ያም ደግሞ የዋህነቷ ነው የሚሸውዳት ብዙ ጊዜ። ከዚህ በፊት ብሩክን አይታችኋል አይደለ? ከዳኒ ጋር ምናምን ነገር ሰላም ሆነው ከቤት ሄደው ፋይሉን እንዴት እንዳወጣባቸው ማለት ነው። ፋይሉን ለማውጣት ነበር ወደ እናንተ የመጣሁት ብሎ ከዛው ላይ ጉድ ሰርቷት ነው የተመለሰ እና በዚህ መልኩም አቤልን እንዳታስገባው ነው እኔ የምፈራው ማለት ነው። እና ስለዛ ለዚህ የምታወሯት ሰዎች ብዙ ሰዎች አሉ የሚያወሯት እውነት ለመናገር እና ደውላችሁ ብታወሯት በጣም የተሻለ ነው ብዬ አስባለሁኝ። ሩቲም ብትሆኚ ያው ተጠንቅቀሽ ልትጠብቂ ይገባሻል ማለት ነው። እንግዲህ ወደ ዛሬ ቪዲዮ ስንሄድ ቤተሰብ ብቻ ግራ የገባው ነገር ነው እየተፈጠረ ያለው ማለት ነው። ነገሩን ከዛና ከዚህ እያምታቱ ህዝብ ራሱ በጣም ተምታታ። ለአብርሃም በጣም ብዙ የሚጨነቅ ሰው አለ አሁን ላይ። አንዴ ደብዝዞ ሲመጣ ደብዝዟል እያሉ በጣም መከራቸውን ያያሉ። እንደገና ደግሞ ትንሽ ፈገግ ብሎ ሲመጣ ዛሬ ደህና ነው በማለት ደስታቸውን የሚያሰማሉ ማለት ነው። እና እኔ እንጃ የምሬን ነው የምላችሁ። በጣም ከአብርሃም ላይ ያለ ነገር እኔ ምን እንደሆነ አላቅም፣ እያስመሰለ ነው። እኔ አሁን ሰሞኑን ምንም አልታመመም እያልኩ ነበር። ዛሬ ደግሞ ድርስ ብሎ በቃ እንደውኔ ጨነቀኝ ቆረጠኝ ሲል እኮ ግራ ነው የገባኝ እናንተ ማለት ካመጣጡም ደህና አልነበረም እኮ ሲጀመር። ሜሪን ሲያገኛት ራሱ በፈጣሪ የ2 ዓመት ህፃንም እንደዛ ድምፁ ስልል አይልም። ጭራሽ እኮ ስምጥ እኮ ነው ያለው፣ ድምፁ አይሰማም። ደህና ነው ስትለው እንደው እንደ ህፃን ልጅ እግዚአብሔር ይመስገን ከዛው ያተከትካል ማለት ነው፣ አይሰማም ለሰው። ስለዚህ ይሄ ወስፋት የሆነ ዳኒ ተብዬ ማለት ነው የሄርሜላ ቂጥ ለቂጥ የሚሮጥ ጅል ደግሞ አሁን አንተ እንደው ለአብርሃም ያሰብክ ትመስላለህ። ዘለመተ እንደው አብርሃም እንዴት ነህ? ደህና ነህ? አሁን ጤና ብለህ እኮ አልጠየቅከውም። አንተ ምን አይነት ሰው ነህ ግን ዳኒ ማለት ነው? ዘለህ ቀለበቱን ለምንድን ነው ያወለክላት? ቀለበቱን ስጡኝ። ምን ልታደርገው ፈልገ ነው? ልታጠልቅላት ነው? አንተ እኮ አመል ነው የሰውን መመኘት ሲጀመር ማለት ነው። ሩታን እንደዚሁ የኔ ፍቅረኛ ናት ብለ ስንት መከራቸውን አብልተ ነው መከራቸውን አይተው ነው የተታረቁት ማለት ነው አብርሽና ሩታ። ሲጀመር አንተ ያለህበት ሰላም የለም፣ ሁሉም መደፈረስ ነው የሚሆነው። እና ማንም ምንም ለአብርሃም የሚያስብም የለም በፍጹም። ሁሉም ወደ ሄርሜላ እንኳን አይደለም ዳኒ ቀርቶ ብዙ ነሽ እህቱ
አይታችኋታል እንግዲህ ዛሬ እዛ ስትሽለጠለጥ ይቺ ሽልጥልጥ የምሬን እኮ ነው። ምን አይነት ሰው ናት ግን እናንተ? ሰው በሌለበት ሀድብታ ሄዳ ማንም አላየኝም ብላ ጉዷ ካሜራ ላይ ወጣላት። እች ጉደኛ ከሩታ ላይ ከላይዋ ላይ አሻጥር እየሰራች ባሏን ቀምታ ለሌላ ሰው ለመስጠት ደግሞ መሽቷል ነው። በዚህ ምሽት ምን ትሰሪያለሽ ነው ያላት። እኔ እኮ ወይኔ ጉድ! ደግሞ ስትፋጠጥ እኮ አንተ ምን ትሰራለህ ትለዋለች። እሱ የሄደበትን ምክንያት እኮ በደንብ ተናገር አይደል እንዴ? እቺ ሄርሜላ ተብዬ እንግዲህ ተናዳ ተቃጥላ ይሆን አላውቅም፣ ልጁን ልታስደበድብ። አንድ ነገር ከሰው ላይ ስትፈጥሩ ከኛም ላይ ይፈጠራል የሚለውን ነገር ብታስቡ ሰዎች ጥሩ ነው አንዳንዴ ማለት ነው። እና ሄርሜላ ቀለበቱ ስለወለቀባት ተናዳ ኤፍሬምን ልታስመታው ትችላለች። ግን ደግሞ ኤፍሬም ስለተመታ እሷ አርፋ ትቀመጣለች ማለት እኮ አይደለም። እሷ ካደረገችው እጥፍ ሊኬድባት ይችላል። እና እንደዚህ እያለ ነገሮች በጣም ከባድ ነው የሚሆኑት። እና ሩቲ ምንድን ነው ዛሬ አብርሃም ሰው ማግኘት አይፈልግም፣ በቃ ጸጥ ያለ ነገር ነው የሚፈልገው ብላ ነበር ባለፈው። እና አሁንም ቢሆን ማንንም ማግኘት አልፈለግንም፣ በቃ ስልክ ማናነሳው ለዛ ነው አለች። ታዲያ ሜሪ ምን ቤት ነች? ሩታ ማለት ነው። እኔ እኮ ሩታ አንዳንዴ በጣም ነው የምትገርምኝ። ሜሪ ከዚህ በፊት እኮ ወታ ስምሽን እንዳለ ዝግዝግ አድርጋ ዘመዴ ናት የምታደርገውን አውቃለሁ፣ እንደሷ መሰሪ የለም እያለች ነበር አይደል? እና ታዲያ ሜሪ ከሌላው ሰው በምን ትለያለች? ለምን እሷን ታገኛት ፈለግሽ? ሲጀመር ሲቀጥል ደግሞ እሷን ማግኘት ከፈለግሽ በቃ ከቤትሽ መምጣት ነው፣ ከቤትሽ እንድትመጣ ማድረግ ነው ያለብሽ እንጂ እንዲህ እየወጣሽ አብርሃም ማግኘት የማይፈልጋቸውን ሰዎች እያገኘሽ ይኸውና መሀል ላይ ማለት ነው ተቀያየረ አብርሃም። እኔ እኮ ዳኔ ነው በሽታው ብያለሁ። ቤተሰብ ዳኔ ነው በሽታው ነው የምላችሁ። በቃ ምንም ባይደረግበትም ዳኒን ሳየው ያሟል፣ ይሄ ልጅ ያቅለሸልሸዋል። እንኳን አይደለም አብርሃም እኛ ራሱ ያልተደረገብን ማለት ዳኒ ከኛ ላይ ምንም ያደረገው ነገር የለም። አብርሃምን ባደረገው ነው አይደል እንደዚህ እየነቀፍ ነው ያለ ነው። ስለዚህ እሱ ያደረጋቸውን ነገሮች እያሰበ ይሆን አላውቅም። እሱን ሲያየው በጣም ነው የሚያንገሸግሸውና ዳኒ አትጨማለቅ፣ በቃ ስነ ስርዓት ይኖረህ። እንዲህ እኔ ምን ብዬ ልናገረው? ይሄ ልጅ በጣም በቃ ወጥን የረገጠው ታውቃላችሁ። በማይመለከተው ሄርሜላ ይላል። ሂድና ታዲያ ቀለበት ማድረግ ከፈለክ እንኳን ተገሰ ማድረግ ትችላለህ። ምን የሰውን ቀለበት ያስጠይቃል? ይሄ ልጅ የማንንም ሳንቲም አውጥቶ አይደለም የገዛ ገንዘቡ ነው። ቀለበት የምትጠይቅበት አንተ ምንም አይነት ምክንያት የለም። እኔ ግን ቤተሰብ ዳኒ ማለት እኔ በጣም አኳትኖታል። በጣም ከአቅም በላይ ሩታን እየተፈታተናት ያለ ልጅ ነው። እንግዲህ ከሱ ላይ ምን እንደሚፈጠር አናቅም። በእውነት ምንም እንደማታመጣ እያደረገ ዛሬ ሩታን እልክ እያጋባት ነበረ ማለት ነው። እና እንግዲህ ሩቲ ማለት ነው እኔ ወይ ይሄ ልጅ በቃ ስውር ካለ ቦታው ሰጁ ራሱን ይመልስ፣ ራሱን ያረጋጋ። ካልሆነ ደግሞ እንደተባለው ወይ ወደ ጸበል ውሰጁ። እውነት እስትረስም እኮ ማለት ነው እንደዚህ ቁጭ ብሎ እኮ የሚለቅ ነገር አይደለም። በዛም በዚህም ያለውን ምኑንም ያያል፣ ሰው የሚናገረውም ያያል። አሁን እርግማንም ተጀምሯል። በሴት ህይወት እየተጫወተ ነው እያሉ በጣም ብዙዎች እየረገሙት ነው አብርሃምን። እና በዛም በዚህም እያየ ጭንቅላቱ ከሚወጣጠር እንደምንም ቦታ አመቻችተሽ ወይ በቃ ጸጥ ያለ ቦታ ውሰጁ፣ ካልሆነ ደግሞ ወደ ጸበል ውሰጁ። እንዴ ምን አይነት ነገር ነው? እኛ እኮ ግራ አጋባል። በዛ ሁሉ ውስጥ ደግሞ አንቺ ነው እየተሰደብሽ ያለሽው፣ ቤተሰብሽ ነው እየተሰደበ ያለው እኮ። አብርሃም እንደዚህ በመቀያየሩ ምክንያት የአንቺ ስም እየጠፋ ነው እንዴ። የምር በጣም ከባድ ነው። እስከ መቼ ነው ሩታ እንደዚህ ልትቀጥል የምትችለው? ግዴታ ነው በቃ ስሟ መጽዳት አለበት። በእውነት አብርሃም ራሱ እንደዚህ እየተሰደበች እኔ ማለት እኔ እንጂ አንዳንድ ሰውማ ነቃ ደንገጥ ይላል እኮ። ቤተሰብች ልጅ ሚስት ነች፣ ልጅ ወልዳለች አይደል እንዴ? ታዲያ ይህን ሁሉ ትንሹ ትልቁ ከሷ ላይ ወጥቶ እህት ወንድሙ ሳይቀር ከሷ ላይ ወጥቶ እንደፈለጉ ሲፈነጩ አብርሃም የለም በቃ ምንም አይመስለውም። አባቴ ምንም አይመስለውም እንዴ። ታዲያ እንደዚህ ሆኖ እስከ መቼ ነው ሩታ እየተረገጠች የምትኖረው ባላረገችው ነገር? እሷ እኮ አሁን ያደረገችው ነገር የለም። ቤተሰብ ግን ከእነሱ ጋር ደግሞ እልክ ተጋብታለች። እነሱ በትዕግስት አሁን ዛሬ ሜሪ እንዳወራቻት ማለት ነው ከአብርሃም ላይ ለውጥ አለ። አዎ ባልሽ በእጅሽ አለ። ስለዚህ አንቺ በአንቺ አቅም ማድረግ የምትችይውን ነገር አድርገሽ ባልሽን ወደ ራሱ መልሽ ብላታለች። ይሄ ትክክል በቃ የተቀደሰ ሀሳብ ነው። ግን ምንድነው ሌሎቹ እንደዚህ አይደለም ሩታን የሚያወሯት። በጣም እያመናጨቋት፣ በጣም
አንቺ መተት አድርገሽበታል፣ አፍዘሽዋል እያሏት ነው የሚያወሯት። ያን ነገር ደግሞ ስትሰማ ልጅቷ በቃ ኦቨር ይወጣባትና እልኳ መጥቶ ድርግም ምን የሚለው ማለት ነው። ስለዚህ ከእነሱ ጋር እልክ እየተጋባች ነው ያለችው። ግን በጸባይ ቢጠይቋትና አውርተው ተማክረው እንደ ቤተሰብ የሆነ ቦታ ቢወስዱት እንደው ቢወስዱት እላለሁ። ይሄ ሰውዬ ያልታመመው ነው፣ የት ነው የሚወስዱት እንዴ? ከምሬ እኮ ነው ቤተሰብ። አሁን ትናንትና ቀለበቱን ሲያወልቀው በእጁ ራሱ ፖይንት ሲያደርግ የነበረው አይታችሁታል? እንዴት ሲያደርግ እንደነበረ ማለት ከእጇ ላይ ይሄ ቀለበት ምንም ሊሰራ አይችልም ብሎ በእጁ እንደዚህ ኧረ እኔ እኮ እኔ አሞታል የሚል እምነት እኮ የለኝም። ግን መካከል ላይ ደርሶ እንደዚህ ድፍረስ ሲል በቃ ቶሎ ብላ የምትመጣብኝ ሩታ ናት። ለምን እሱ እንደዛ ባለ ቁጥር ፈጣሪ አንቺ የስራሽን ይስጥሽ፣ ፈጣሪ ድፋሽ፣ እንደዚህ ያደረግሽው ትባላለች ሁልጊዜም ቢሆን ማለት ነው። ለምን እንደዛ ይባላለች? ልጅ ባላደረገችው ነገር ለምን ትወቀሳለች? እንደገና ብዙ ጊዜ ከጋሽዬ ጋር ተገናኙ እንላለን። ኤፍሬም ደግሞ ዛሬ ወይ ፍንክች በቃ ከጋሽዬ መምጣት የለበትም እያለ ነበርና እኔ አላቅም። በእውነት በጣም ከባድ ነገር ነው እየተፈጠረ ያለው ማለት ነው። እና ትናንትና አሁን ለሄርሜላ ቀለበቱን ሲያወልቅላት አዎ በቃ ሄርሜላ ሩታና ኤፍሬም አያስፈልግም ከጣቷ ላይ አወልቀው ብለውኛል ብሎ አይደለም የነገራት። እነሱ ብለው ነው ስትለው እንኳን እነሱ ስላሉኝ ስላላሉኝ ሳይሆን ከአንቺ እጅ ጋር ምንም አይሰራም፣ እኔ ወደ ሩታ ተመልሻለሁ ብሎ በስነ ስርዓቱ እንቅጬ በቃ የጤናማ ሰው አነጋገር እንቅጩን የነገራት ለዝች ልጅ ማለት ነው። ዛሬ ደግሞ ከጣቷ ላይ ምንም አይሰራም ብለው ሩታና ኤፍሬም አወልቀው ብለውኝ ነው ብሎ እነሱን አስታኮ እኔ ነፃ ለመውጣት ነው እንደዚህ እያደረገው ያለው። ብዙ ሰዎች ደግሞ ተጸጽቷል ይላሉ። እሺ ከተጸጸተ በቃ የሆነ ወደ እምነት ቦታ ይሄዳ። የምሬን እኮ ነው። የተጸጸተ ሰው እኮ እዚህ ሚዲያ ላይ አይደለም በቃ እንደዚህ ፈዞ መታየት ደንዝዞ መታየት። ከምሬ ነው። ሄዶ ወደ እምነት ወደሚያምንበት ቦታ ንስሐም ሆነ መግባት ነው። በቃ እንደዚህ አድርጌያለሁ እንደዚህ በድያለሁ ብሎ ማለት ነው። ቢያንስ ከዚህ ካለበት ስትረስ ውስጥ እንዲወጣ እንጂ በየጊዜው ሚዲያ ላይ እየቆሙ እየመጡ እንደዚህ የታመሙ መምሰል መፍዘዙ እኔ አግባብ መስሎ እየታየኝ አይደለም በእውነቱ።